የዮሐንስ ወንጌል ምዕራፍ 21 ከቁጥር 18 ስፍራውን በጌታ ስም አነባለሁ። በጌታ ስም እንሰማለን። እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጠቅ፣ ወደምትወደውም ትሄድ ነበር። ነገር ግን በሸመገልህ ጊዜ እጆችህን ትዘረጋለህ፣ ሌላውም ያስታጥቅሃል። አመሰግናለሁ እያለ ቃሉ ይቀጥላል። ይገረማልና በዚህ በአስቸጋሪ ጊዜ ውስጥ ሁሉ ነገር ይዘን ጌታን መጠበቅ፣ ጌታን መከተል፣ ለጌታ መኖር ከባድ ነው። እንደምታውቁ ይህ ዓለም አስቸጋሪ ነው። በእርግጥ የተሸነፈ ነው። በተሸነፈ ዓለም ግን እኛም ያው እንታገላለን። በድምሩ ግን የተሸነፈ ዓለም ነው። ኢየሱስ ጌታ ነው። ቀጥሎ ደግሞ የትኛው የህይወት ጊዜ ለወንጌል ምቹ እንደሆነ መተርጎም በአንዴ ባልችልም እግዚአብሔር ካረዳን በስተቀር ትዳር ሳይያዝም ወንጌል መነሳትና መሄድም ከባድ ነው። ትዳር ተይዞ ደግሞ ጌታን ይዞ ደግሞ እስከ ድል መሄድም ይከብዳል። ለዛው ደግሞ በዚህ በአስቸጋሪ ዘመን ላይ በዚህ በአስቸጋሪ ጊዜ ላይ ቀጥሎ አሁን ሁኔታዎቹ የሚያጋጥማቸው ነገር በዚህ በምድርቱ ላይ ከዚህ በፊት አንዳንድ በሶሻል ሚዲያ ወሬ ሰምቼ ያውቃለሁ። በተለይ ከዚህ ከኢትዮጵያ ውጪ ብዙ ጌታ እንዳለ፣ ብዙ አምላክ እንዳለ፣ ብዙ አምልኮ እንዳለ አንተ ራስ ጌታ አለ ብለህ ብታመጣ ያንተን ጭምር አይቃወምም። ይሄም ያክል አምላክ አለኝ አንተም ጌታ ነው ካልክ እኔ አንተን ስለምወድ በቃ እሱን ጨመርኩ ብሎ በድምሩ የሚቀጠል ትውልድ እንዳለ ከኢትዮጵያ ውጪ ብዙ ሰማ ነበርና ያ ደግሞ አሁን በአንድም በሌላም ወደ ኢትዮጵያ እየገባ ነው። ስለዚህ ሃይማኖት በበዛበት ክርስትና በሰፋበት ይህ ሁሉ ሃይማኖት ይህ ሁሉ ክርስትና እያለ በዚህ ደግሞ በአንድ በኩል የሰይጣን ውጊያ እንዳለ ለጌታና ለሰው ምቹ ሆነ ጌታ በሚለው መንገድ ወንጌል ይዘን እስከ ፍጻሜ ድረስ መሄድ መቀጠል ከባድ ነው። ያም የኔ ጌታ ይላል፣ ይሄም የኔ ጌታ ይላል፣ ይሄም የኔ ቸርች ይላል፣ ይሄም እኔ ይላልና እኔ በበዛበት ዘመን ካቶሊክ አለ፣ ሙስሊም አለ፣ ጴንጤው አለ፣ ሌላም አለ። በጌታ እንኳን ስትሆኑ ራሱ አሁን በጌታ እንኳን ሆናችሁ እንደምታውቁ የቸርች ብዛት፣ የፓስተር ብዛት፣ የነቢያቶች ብዛት እሰይ ይብዙልን፣ ገና እንበዛለን። ቀኝን ከፍ አድርገና ገና እንበዛለን። ግን በዚህ በበዛበት ዘመን ሁሉ ላይ ትክክለኛ መንገድ አግኝተን ጌታን ይዘን እስከ ፍጻሜ ድረስ መሄድ ያን ያክል ደግሞ ከባድ ነው። ቀጥሎ ደግሞ ያው ታውቃላችሁ በኃይል ደግሞ ስትሮጥ ሊያስቆሙ የሚችል በርካታ ሰዎች ይነሳሉ። በተለይ ይሄ የሚላስ ጉዳይ ከባድ ነው። ይሄ ሚላስ ከጥይት በላይ ይፈጥናል። ከጥይት በላይ ጥይት እንግዲህ አንድ ስትተኮስ በምን አይነት ስፒድ እንደሚሄድ ይታወቃል። አይተን አናቅም። ገና ተተኮሰ ሲባል ያ ሞቴ ነው ያጠፋ ነው የምናውቀው እንጂ ጥይት እንደዚህ እንደ ውሃ እንዲህ ብሎ አይሄድም። ከዛ በላይ ግን በቸርች በመስሪያ ቤት በትዳር አብሮ ባሉ ሰዎች መካከል ለምላስ ያለው ፓወር ትልቅ ሩጫ ይመልሳል። ሩጫ ይከለክላል። አገልግሎትን ያስቆማል። መንገድን ይዘጋል። ምን ምላስ ደግሞ ምላስ ከብዙ መንገድ ነው። አንዳንዱ በጽድቅ ነው፣ አንዳንዱ በመልካም ልብ ነው፣ አንዳንዱ በቅናት ነው፣ አንዳንዱ ከሰይጣን ነው። ያ አንዳንድ ምላስ እንደ ሾክ ነው የሚያደርግህ። አንደ ተወቅተ አይተው ምን አይነት መርዝ እንዳለው ድጋሚ ነው እንዲህ የሚያደርግህ። ከተኝተው እንኳን ከእንቅልፍ ትባንናለህ። ያ አንዳንድ ሰው ምላስ ከባድ ነው። የምላስ ፓወሩ ከባድ ነው። ጥቅሙ ደግሞ እንደዛ አለ። ትክክለኛ ቦታ ይዛችሁ ስትናገሩ ለምላስ ያለው ቫልዩ ልክ እንደዛ ነው። በእርግጥ ዛሬ መጸለይ እፈልጋለሁና ከዚህ በኋላ ባለው ጊዜ ምላሳችሁ ጨዋ መሆን አይችልም። እንደው ጸልዬ ነው ዛሬ የምሸኛችሁ። እናንተ ባላችሁ ቦታ ላይ ተራ ጉዳይ ሊሆን አይችልም። እንደ ቅራኔ አይሆንም። ውሃ እንደበዛ ጠላ አይሆንም። ኢየሱስ ጌታ ነው። ሐዋርያው ጳውሎስ ቆሞ ሲሰብክ እገረማለሁ። ወይ ዱላ ያስነሳል ወይ እጅ ያሰጣል። ሰውየው ቀጮ ነው እንጂ
ንግግሩ ቀላል ይመስላል እንጂ ሐዋርያ ጳውሎስ ባለበት ቦታ ላይ ሰው ጨዋ መሆን አይችልም። ግማሹ ጎሽ፣ ለግማሹ ሞት ይሸተዋል። ኢየሱስ ጌታ ነው። ቀጣይ ባለው ዘመን ለሰይጣን ለክፉ ለጨለማ የማይመች ንግግር ካንተ ይወጣል፣ ያማረ ይሆናል። ቀጥሎ ይሄ ምላስ እግዚአብሔር ካረዳ ዕውቀት፣ ጥበብ፣ ማስተዋል፣ ኃይል ከእግዚአብሔር ዘንድ ካልሆነ ከባድ ነው። አሁንም ጊዜ አስቸጋሪ በመሆኑ መካሪ በበዛበት፣ ሰይጣን በበዛበት፣ ሰዎች በበዙበት፣ ትግል በበዛበት ከባድ ነው። ስለዚህ እንጸልያለን። ጌታ እግዚአብሔር ከክፉ ምላስ ይጠብቃቸዋል። ሩጫችሁ አይበላሽም፣ መንገዳችሁ አይበላሽም፣ ኃይላችሁ አይበላሽም፣ እስያነ ነገር አይበላሽም። ድገሙ እስቲ ድገሙ አንዴ። ደሞ ቀጥሎ በትዳር ይሁን በመስሪያ ቤት ይሁን በቸርች ይሁን ብቻ በየትኛው ቦታ ላይ ካንተ በታች በኩል ሰው ኖሮ ካንተ በታች በኩል 10 ሰው ይሁን 100 ሰው ይሁን 200 ሰው ይሁን ሕፃናቶች ይሁን እናቶች ይሁን አባት ይሁን ብቻ ማን ይሁን የመስሪያ ቤት ኃላፊ በመስሪያ ቤት በሀደራ መልክ ካቦ ቢትሆኑ እንኳን ቀን ስራ እንኳን የሚታሰር አንተ ቢትሆኑ እንኳን አሁን በአስቸጋሪ ጊዜ ውስጥ ካለው ሰው ጋር በሐሳብ ተግባቢ ሆነ ስራ ማሰራት በዛ መሃል ደግሞ የጌታ ስም በማይነካ መንገድ በመልካም መንገድ መሄድ እሱ እግዚአብሔር ካረዳ በስተቀር አስቸጋሪ ነው። ሁለት እጃችሁ ገፋ አድርጉልኝ። ዛሬ ራስን መቆጣጠር ያልቻልከው አንተ ራስህ ከትንሽ ጊዜ በኋላ ጌታ አንተን ለብዙዎች አባት ያደርጋል። አሜን። ለብዙዎች አባት ያደርጋል። አሜን። ለብዙዎች ማረፊያ ያደርጋል። አሜን። ኢየሱስ ጌታ ነው። አሜን። አንዳንድ ሰዎች ለማስታረቅ ሄደው ያጣላል። የሄደው እንዲያስታርቅ ነው፣ ያጣላል። አንዳንዱስ እሳት የሆነ ቦታ ላይ ገብቶ እሳቱን ያቀዘቅዛል። እሳት የሆነው ላይ ህዝብና መንግስትን ያስታርቃል፣ ጠላትን ያስታርቃል፣ ጓደኛን ያስታርቃል፣ መንግስትን ያስታርቃል። ጫፍ ደርሶ ያለው ጉዳይ ሄዶ ከፍርድ ቤት ገብቶ እኔ እጨርሳለሁ ብሎ ይዞ ወጥቶ በየከተማ በየሀገር በርካታ ሰዎች አሉ። ነገሮች ሁሉ በሰላም የሚፈቱ ሰዎች አሉ። ኢየሱስ ጌታ ነው። ሁለት እጃችሁ ከፍ አድርጉልኝ። እግዚአብሔር ያዘጋጀልህ ሰው አለ። እግዚአብሔር ያዘጋጀልህ ሰው አለ። አሜን። ምርኳችሁ ሁሉ ይመለሳል። አሜን። እስቲ ያነ ኢየሱስ በሉ እስቲ ኢየሱስ ድገሙ አንዴ እስቲ ኢየሱስ ድገሙ አንዴ እስቲ ኢየሱስ። መጣና ኢየሱስ ለጴጥሮስ እንዲህ አለው፣ ትወደኛለህ አለው። እወዳለሁ። አዎ እንደው በጣም በሰፊው ሌላ ስም ትወደኛለህ ያቀውነበት ባለፈው ማንን ሰው ብኪት እኔ አንተን አልክድም ያለው ጴጥሮስ በዛ ቀን ጌታን ክደዋል። አሁን ጥያቄ አሁን ያለው ጉዳይ የአሁኑ ብቻ አይደለም። ትወደኛለህ? ዛሬም እወዳለሁ። ትወደኛለህ? የባለፈው ትዝ አለው። ባለፈው እወዳለሁ ብዬ ተበላው። አሁን ምን አስቦ ነው እንደምወድህ ታውቃለህ አንተ። በቃ እኔ እስከማውቀው እወዳለሁ። ነገ ደግሞ የሚሆነው ጉዳይ አላውቅም። ጸጋ አብዛል እንጂ እወድሃለሁ። የምትወደኝ ከሆነ ግልገሎችን አለ። ይሄ ነው መግለጫ። በዚህ ነው የሚገልጠው። አሁንም ጠጋ ብሎ ትወደኛለህ? እወዳለሁ። አዎ በጎችን ጠብቅ አለ። ከባድ ነው። አሁን በጎች አስቸጋሪ ሆነዋል። ግልገሎች አስቸጋሪ ናቸው። ታውቃለህ? ግልገሎችን አንዱ ስታመጣ አንዱ ይሮጣል፣ አንዱ ይሮጣል፣ አንዱ በረደ፣ አንዱ ሞቀ፣ አንዱ ግልገል ከባድ ነው መጠበቅ። ለጉባኤ እንዲመች ግልገል መጠበቅ ከባድ ነው። በቃ እኔ ልብን አይቻል አንተ ልብ መልካም ሰው ነህ ያንተ ነው የኔ ጉዳይ ብሎ ጴጥሮስ ብቻ ጉዳይ ቢሆን ጉዳይ ቀላል ነው። የጴጥሮስና የኢየሱስ ጉዳይ ግን የሁለት ሰዎች ጉዳይ ብቻ አይደለም። የምትወደኝ ከሆነ ግልገሎችን፣ ወጣቶችን ልበል፣ በጎችን፣ ጠቦቶች፣ ምቆጣ አለ፣ ምበሳጭ አለ፣ ምናደድ አለ፣ ምቸኩል አለ፣ ያልገባው አለ። ይህ ሁሉ ጠብቅ። አብ ያልተካው ተክል ያልክ ዝም ብለህ ቆርጦ አትጣል። ጠብቅ፣ አሳድግ። አንተ ሰው ትወደኛለህ? አዎ። ልጆችን አሰማራ። የገዛ ልጅ ከባድ ነው አሁን ማሳደግ። የገዛ ልጅ የገዛ ከጉልበት የወጣ ልጅ
የሰራዊት ጌታ እግዚአብሔር ካረዳ ጊዜው አስቸጋሪ ነው። ወይ ይገልሃል ተመልሶ ወይ ይገልሃል። አደራ ስላለብኝ ነው የማወራው። ዛሬ ወደዚህ ጉባኤ ስመጣ ጌታ ያለ ሐሳቡ ትልቅ ነው፣ ሰዓቱ አጭር ነው። እናንተ እዚህ ብዙ ናችሁ። ልባችሁ ወደዚህ ያርጉ። ከብዙ ዓመት በፊት ይገረማለሁ። ዛሬ ኢትዮጵያ ሀገራችን እየመሩ ያሉ የሀገር መሪዎች ከዓመታት በፊት እዚህ ቦታ ቁጭ ብሎ ነበሩ። እዛ ቸርች እያለው ይቀመጣሉ እንደማንን ሰው። ከትንሽ ወር በኋላ የት ቦታ የሚቀመጡ ሰዎች ዛሬ ግን ህዝብ አከብራለሁ፣ ጉባኤን አከብራለሁ እንደማን ሰው። እንደ ወንበር አቶ ነጭ ወንበር ላስቲክ ወንበር አቶ ሁሉ የቆሙ ሰዎች አሉ። ከተወሰነ ወራት በኋላ ግን ጌታ አከበራቸው። አሁን በዚህ ጉባኤ መካከል የከተማው አለ፣ የገጠሩ አለ፣ የተማሪ አለ፣ ያልተማሪ አለ፣ ኦሮሞ አለ፣ አማራ አለ፣ ወላይታ አለ፣ ሌላም አለ፣ ሌላም አለ፣ ሌላም አለ፣ ሌላም አለ። እሰይ እንኳን መጣችሁ። ከትንሽ ደቂቃችሁ በኋላ ተፈልገ እስከማትገኝ ቦታ ጌታ አዘጋጅቷል። ስፍራ ጌታ አዘጋጅቷል። አሜን። አሁን በማይክ ነው የማወራው፣ ለሁሉ ጉባኤ ነው የማወራው። እኩል ነው የምሰብከው። አንዳንዱ ዛሬ ጸጋችሁ ይመለሳል። አሜን። ለአንዳንዱ አይን ይከፈታል። አሜን። ለአንዳንዱ ዕጣ ያነሳል። አሜን። ይህ ሁሉ ዛሬ ይሆናል። አሜን። አመሰግናለሁ። ኢየሱስ ጌታ ነው። ሰይጣን በጣም በኃይል በቁጣ የተነሳው ኢየሱስ የሚባል ዘር እንዳይመጣ ምችለው ሁሉ አድርጓል። ጌታ ተናገረ። ከሴቲቱ የሚወለድ ጭንቅላትን ይቀጠቅጣል። ከሴቲቱ የሚወለድ ጭንቅላትን ከዛ በኋላ አይታችሁ ከሆነ የኢየሱስ ዘር ተከትላችሁ ከሄዳችሁ ግማሹ በረሃብ፣ ግማሹ በስደት፣ ግማሹ ልጅ በመከልከል ኢየሱስ ሲመጣ እኮ ከተባረከ ቤተሰብ አይደለም ማለት እችላለሁ። እስከሚወለድ ድረስ ከቃል ጀምሮ እስከሚወለድ መከራ፣ ችግር ለአንዳንድ ሰዎች ማህፀን ይዘጋል። ራብ፣ ስደት፣ መከራ ምስጢሩ ምንድነው ካላችሁ ይሄ ዘር እንዳይመጣ ፈልጓል። ሌላ ማን ይወልዳል? ግን በኢየሱስ ዘር አይታችሁ ከሆነ ለብዙዎች ወደ ሳራ ብትሄዱ ለስንት ዓመት፣ ወደ ርብቃ ብትሄዱ ለስንት ዓመት፣ ወደዛ ብትሄዱ ለስንት ዓመት በስንት መከራ ተወልዶ ራሱ ሊገለው ተነሳ። በንጉሱ በኩል ጣልቃ ባይገባ ኖሮ ሳይመጣው መከራ መጥቶም መከራ እንደ ሕፃን ልጅ ተወልዶ አንድ ቀን አላረፈ፣ አልተኛ። ማርያም ራሱ አንድ ገንፎ አጥሚት አልተባለችም። ገና ወደ ስደት ለመውለጃ ቦታ እስከማታገኝ ድረስ ይሄ ሁሉ መከራ ምንድን ነው? ይሄ ሲመጣ ቀጣይ ምን ጉዳይ አውቋል ሰይጣን። አሁን ከእናንተ ብዙዎቻችሁ መከራ እጅግ በጣም በዝቶብሃል። የሰማው ትንቢት ከእግዚአብሔር ነው ወይ አይደለም እስከምትሉ ድረስ ምሰማው ሌላ ሚሆነው ሌላ፣ ምሰማው ሌላ ሚሆነው ሌላ። ተቋቁመ እንዳትሄድ በየቦታ የሚያጋጥም ሁሉ ሌላ ነገር ነው። ቤት አይመችም፣ ስራ ቦታ አይመችም፣ ቸርች አይመችም፣ መንደር አይመችም፣ ምታራ አይመችም፣ ገብቴ አይመችም፣ ወቴ አይመችም፣ አውርቴ አይመችም፣ በቃ አይመችም፣ በቃ አይመችም፣ በቃ አይመችም። ያንን ትንቢት ቃል ግን አሜን ብለን ተቀብለን እስከ ፍጻሜ መሄድ ይሄ ጸጋ ይፈልጋል። ይሄ አቅም ይፈልጋል። ይሄ ጸጋ ይፈልጋል። ኢየሱስ ጌታ ነው። ይደግማለሁ። መልካችን ልዩ ልዩ ነው። ጥያቄያችን ልዩ ልዩ ነው። ያለ ሐሳባችን ልዩ ልዩ ነው። ለጌታ ያለው ፍላጎት ልዩ ልዩ ነው። እኛ እንደምናስበው ጉዳይ ደግሞ አለመሆኑ ልዩ ልዩ ነው። በዚህ በሁሉም መካከል ግን ከኢየሱስ የተቀበልነው ያንን ተልእኮ ማስቀጠል ከባድ ነው። ቢሆንም እሱ ሁሉ ችሏልና ያስችለናል። አሜን። እስቲ እኔ አሸናፊ ነኝ በሲ እኔ አሸናፊ ነኝ። ድገሙና እኔ አሸናፊ ነኝ በሲ እኔ አሸናፊ ነኝ። ድገሙ እኔ አሸናፊ ነኝ በሲ እኔ አሸናፊ ነኝ። ኢየሱስ ጌታ ነው። አሜን። አሜን አትሉማ? አሜን። ዛሬ እስቲ ሁለት እጅ ዘርጋ እስቲ አንዴ
እጃችሁ ዘርጉ እስቲ ዘርጉ እጆቻችሁ ሁለት እጃችሁ ዘርጉ የምስራች አሜን የምስራች አሜን የምስራች አሜን ከዛሬ በኋላ በኢየሱስም ታሸንፋለህ አሜን የምስራች አሜን እስከ ዛሬ ያመጣ እግዚአብሔር ያሻግራል አሜን የምስራች አሜን የልጅነቴ አምላክ አንደ ይጎበኛል አሜን የምስራች አሜን ልጅ ያጣችሁ ልጅ ትወልዳላችሁ አሜን የምስራች አሜን የተዘጋ በር ሁሉ ይከፈታል አሜን የምስራች አሜን ከዚህ በኋላ በሕይወት ዘመን ማንም አይቆቀምም አሜን የምስራች አሜን ሰይጣንን ሰዎቹ ሟርተኛ አይችሉም አሜን የምስራች አሜን ከዛሬ በኋላ በማንም የማይዘጋ በር ተከፈተ አሜን ቁጭ በሉ እስኪ ሃሌሉያ አሜን ላካባሴ ፖቫሼ ፕራታካታ የምስራች አሜን አሜን የምስራች አሜን የምስራች አሜን ቅድም እንዲህ ብያቸዋለሁ ህዝቡ የበዛ ነው ሰዓቱ የሄደ ነው ጌታ በጣም ብዙ ብሎኛል አሁን ጊዜ ደርሷል የሚሆኑ ጉዳዮች አሉ እንዴት አድርገህ እንደምጸልይ ዛሬ ማታ እንዲህ ይሆናል ያንተም ያንቺን ጉዳይ አብ ወልድ መንፈስ ቅዱስ ሰርቶ ጨርሶልሃል አሜን ገና ታግዬ የማመጣው ነገር የለም አሜን ዛሬ ማታ ለብዙዎቻችሁ መሀል ይደረጋል አሜን ሂድ ይሳካል አሜን በርታ ይሳካል አሜን ውጣ ይሳካል አሜን ጀምር ይሳካል አሜን በቃል ብቻ ትጀምራለህ አሜን ወተህ ትጨርሳለህ አሜን ጀምሬ አይበላሽም አሜን ወተህ አይበላሽም አሜን አረ ነገሬ አይበላሽም አሜን እስቲ አንዴ ኢየሱስ ኢየሱስ ቁጭ በሉ እስቲ ታካታካ ድገሙን አንደዚያ ኢየሱስ በሉ እስቲ ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ የመጨረሻ ኢየሱስ የመጨረሻ ኢየሱስ እኔ ዛሬ መጸለይ እፈልጋለሁ አሜን ከዛሬ ማታ ጀምሮ ለብዙዎቻችሁ አቅማችሁ ይመለሳል አሜን አሜን ጉልበታችሁ ይመለሳል አሜን ሞራል ይመለሳል አሜን እይታ ይመለሳል አሜን ያጎሳቆለን ትበቀላለህ አሜን አባትኛ ያጎሳቆለን ትበቀላለህ አሜን እስቲ ያነ ያጎሳቆለኝ ይበቀላለሁ ያጎሳቀለኝን እበቀላለሁ በጣም ጠንካራ ከሆናችሁ ከዛሬ በኋላ ሁሉ ይሳካላችኋል አሜን እሰይ እሰይ ተባረኩልኝ ሰጎን አይቼ አላቅም በፊት በአካል አይቼ አላቅም ትናንትና ከሆነ ቦታ ሲመጣ በሆነ ቦታ ላይ አየው ሰጎን በስማ ቁመቷ ነው የምታክለው እግሯ ረጅም እግሯ አየው ረጅም ቁመቷ ረጅም እና በቃል ስናይ ስለ ጉንዳን ተጽፏል ጉንዳን እንግዲህ ጉንዳን እንደምታውቁ ነው ሰጎን ትልቅ ናት ማይቢ እንደኔ አይታችሁ ካላወቃችሁ አላውቅም እንደ ወፍ አይደለች በጣም ረጅም እኔ ባየው ቦታ ላይ ማይቢ እዛ ፓርክ አለና ማይቢ እሷን በደንብ ቀልቧት ይናላቀን ብቻ እኔ እንጃ ብቻ በጣም ረጅም በጣም ልክ ነኝ በጣም ረጅም እንኳን ፓርክ ውስጥ ሆነች ውጭ ባያት እኔ ሮጣ ይጠፋለሁ እንጂ ሩጫውን ከባድ ነው አሉ እና ጌታ ሰጎንን በቃል ሰጎን አለች ጉንዳን አለች ጉንዳንን አድንቋል ሰጎንን ግን እቺ ማትረባ ብለዋል በኢየሱስ ስም ጉንዳን ዛሬ ላይ ሆነ ቀጣይ ባለው ወራት የዝናብ ጊዜ መቼ ነው ታውቃለች የዝናብ ጊዜ የፀሐይ ጊዜ በዝናብ ጊዜ ብትወጣ ወደ ውጭ ጎርፍ ይዟት ይሄዳል ይሄ ስለምታውቅ በምን አይነት ካላንደር እንዴት እኔ አላውቅም ብቻ ይሄንን አስባ እንግዲህ ጉንዳን እኛ ስናይ ይሄም ያክል እጅ የላት አካፋ አትይዝም ዶማ አትይዝም ወይ ቆማ ብዙ አትራመድም አይታችሁ ቆነ የጉንዳን ቤት ይሄም ያክል ነው የሚሰራው ምን አይነት ዝግጅት ነው በምን አፍዋ ይሄም ያክል አፈር እንኳን በአንደ ብታመጣ እንኳን ይሄ እንደዚህ ይሰራል ቤቷ ትልቅ በዝናብ ጊዜ ሁሉ ሞቶ ሲያልቅ እሷ በዝናብ ጊዜ ኮንፈረንስ ታውጃለች ቁጭ ብላ መብላት ነው
ዝናብ አታውቅም፣ ብርድ አታውቅም። በሰርታለች። አቤት ጭንቅላቷ ማሰቧ የዝናብ ጊዜ የጎርፍ ጊዜ እንዳለ አውቃ ዛሬ ቤት መስራቷ ምንም ሳትጨነቅ ፀሐይ ሲወጣ ደግሞ እንደ ለማዶ ውጭ መውጣቷ ምትጨነቅ ነገ የምታቅ ፀሐይ የምታቅ ዝናብ የምታቅ እራብ የምታቅ መከራ የምታቅ ክብር የምታቅ ራሷና ልጆቿን ልበል ራሷና ቤተሰቦቿን ልበል በመከራ ጊዜ ሸሽጋ የምታኖር ጉንዳን እቺ ሰጎን ሆዱ አይጉደል እንጂ ሆዱ አይጉደል እንጂ ወደ ኋላ ማታይ ሩጪ በላት ማን ይችላታል? መሮጥ እንጂ መሄድ እንጂ መራመድ እንጂ ቁመት እንጂ ማትጨነቅ ማታሳድግ ለልጅ ማትጨነቅ እራቢያ ማታቅ ቁመት ብቻ አሁን በዚህ ዓመት እንዲህ ይሆናል። ለሚጥር ሰው እግዚአብሔር መንገድ ያዘጋጃል። አሜን። ከኔ ጋር ናችሁ? አዎ። ከኔ ጋር ናችሁ? አዎ። እስቲ እጃችሁን አንዴ አወዛውዙ። እስቲ በጌታ ቁጭ እንዳላችሁ እስቲ እጅን አወዛውዙ። አላችሁልኝ? አዎ። አላችሁልኝ? አዎ። አንዳንድ ሰዎች አላችሁ እንደ ድንገት አልታደላችሁም እንጂ ውስጥ ልብ አይምሮ ለወንጌል ለቤተሰብ ለከተማ ለሀገር ማሰብ ማቀት ምችል አይምሮ አላችሁ። እንዳጋጠሚ ሆኖ የቀን ጉዳይ ሆኖ አልታደላችሁም። ቦታው አላገኛችሁም። ምድረ ሰነፍ ነው ቦታ የያዘው። ምድረ ሰነፍ ቦታ ይዟል። ማይጨነቅ ማያስብ ማይጨነቅ ቦታ ይዟል። አሁን በዚህ ዓመት እንዲህ ይሆናል። እንደ ድንገት ተራው ይሆናል። አሜን። ተራው ያንቺ ይሆናል። አሜን። አማራ እግዚአብሔር ያዘጋጅልሃል። አሜን። እግዚአብሔር ያዘጋጅልሃል። አሜን። አሜን። ኡታኔ ሃሌሉያ 23 ሰዎች በአንድ መስሪያ ቤት ያሉ ትላልቅ ፖዚሽን ያሉ ሰዎችን አሰሩ። ማረሚያ አስገቡ። ለ23 ሰዎች 25 ዓመት ተወሰነ። ጀግና ሰዎች ግን በምናምን ተስር ያሉ ሰዎች የተዛባ ፍርድ ማይገባ ፍርድ ተፈረደ። 25 ዓመት ያ ምሁር ያ መልካም ያ አይምሮ የሚሰራው ጌታን የሚወድ ለቤቱ ለህይወቱ ለመስሪያ ቤት ታማኝ ሆኖ የሚሰራ አንድ ባለጌ እንዲያስደረገ ከነሱ አንድ ሰው ብቻ ቤተሰብን ላከ። እኛ የጸለየን አንተም ጸልይልን እግዚአብሔር ይፍርድ ይሽራል ብሎ ላኩ። እኔ ጌታ ሲቆጣ እንደዛ ላየው ያው ጌታ ነው የምላችሁ 5 ቀን ሳይሞሉ ይወጣሉ አለ ጌታ። አሜን። አሜን። ነገ ባንተ የሚሰራውን ትልቁ ዓላማ ስላየ ለአንዳንድ ሰዎች አቅም ያሳጣ ጸለዩ። እኔ እነዚህ ሰዎች አደንቃለሁ። እግዚአብሔር የወደደውን አደረገ ብሎ ዝም አላለው። እኛ ምን ጸለይ አንተም ጸልይልኝ፣ እኛ በሐሳብ አግዘኝ፣ በጸሎት አግዘኝ፣ ጌታ አንተን ይሰማል ብሎ ደብዳቤ ላኩ። እኔ ሳይሆን ተቀበለ ደብዳቤውን። ፍርድ መጣ። አሜን። በሶስተኛው ቀን እነሱ ሲወጡ የአስራው ደግሞ ድጋሚ ገባ። አሜን። ሃሌሉያ እስቲ አሜን። አሜን። እስቲ አሜን። አሜን። በዚህ ዓመት እንዲህ ይሆናል። አሜን። አሜን። ጉድጓዱን የቆፈረው እራሱ ይገባል። አሜን። የቆፈረው እራሱ ይገባል። አሜን። እግዚአብሔር ግን አንተን ያስመልጣል። አሜን። ታካታካታካ አነደር በኖሶ እግዚአብሔር አንተን ያስመልጣል። አሜን። እኔ የሰማው ይሄ ነው። ሙሉ ስሜ ነቢይ እስራኤል ዳንሳ ይባላለሁ። ሕያው ጌታ ነው የምላችሁ። ልጸልይላችሁ። 40 ቀን ሳይሞላ አሜን። አሜን። 40 ቀን ሳይሞላ አሜን። አስፈሪው ጎልያድ ይወርቃል። አሜን። ጎልያድ ይወርቃል። አሜን። ሃማ ይወርቃል። አሜን። እግዚአብሔር ግን አንተን በከተማ ገና ንጉሥ ለሚወደው ሰው
እስቲ አሜን አሜን ውርደትን አያዩም አሜን ኪሳራን አያዩም አሜን ታስሬ አያዩም አሜን ከተማን ለቀ አያዩም አንተ ደክሜ አያዩም እግዚአብሔር ስለ አንተ ጣልቃ ይገባል አሜን ቁጭ በል እስቲ አንዴ ሃሌሉያ እስቲ አሜን ሐሳብን አሳጥር ግልጽ አድርግ ምንድነው የምታወራው ካልከኝ በርታ አሜን ጠንካራ ሁን አሜን ጎበዝ ሁን አሜን መንገድ እንዳስት አሜን ያስከው መንገድ ልክ ነው አሜን አንተ ጉዞ ትጀምራለህ አሜን ከፊት የማይመች የተኛው ጉቶ በዚህ ወር ይነሳል አሜን እኔ በፊት ይሄዳለሁ አሜን ተራራ ትክክል አለው አሜን ደጆችን ይቆርጣለሁ አሜን በኢየሱስም እግዚአብሔር ያሻግራል አሜን እስቲ አንተ ያሻግረኛል ሃሌሉያ ያሻግረኛል አሜን እስቲ አሜን አሜን አሁን ለማሮ ለጉባኤ ነው አሁን ለማሮ ለከተማ ነው በመንግስት መስሪያ ቤት በግል መስሪያ ቤት በትዳራችሁ ላይ በቸርቻችሁ ላይ በየትኛው ቦታ ላይ እንዳጋጠመ ሆኖ ያልታደላችሁ ሰዎች እንደምታውቁ አንዳንዴ ያጋጥማል በየቦታ በየሁኔታ ያጋጥማል እንዳጋጠመ ሆኖ የማይገባው ሰው ኃላፊ ይሆናል የማይገባው ሰው በጎን ይቀመጣል የማይገባው ሰው ፈራጅ ይሆናል ያ ደግሞ አቅምን ያሳጣል እኔ ግን ዛሬ ጸልያለሁ ሁለት እጅ ከፍ አድርግልኝ አንተ በርታ በርሰው አሜን እንዲህ ይሆናል አሜን ከዚህ በኋላ ወራቶችን ቀናቶችን ጊዜያቶችን አውቀት ትነሳለህ አሜን ያስጀመረ ያስጨርሳል አሜን ያስጀመረ ያስጨርሳል አሜን እግዚአብሔር ካንተ ጋር ይሆናል አሜን እስቲ አንተ ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ የመጨረሻ ኢየሱስ ተባረክ ቁጭ በሉ ሃሌሉያ ድንቁ ኢየሱስ ድንቅ ያደርጋል ለሰው የማይቻል እግዚአብሔር ይቻላል ያ ጭንቅላት ይያዝልኝ ያዝ ለማንም ያልተሰጠ ብሩክ አእምሮ ያለው አንተ የተወደዱት የእግዚአብሔር ሰው ነው እቺን ሐሳብ ያዙልኝ ዛሬ ማታ ለብዙዎቻችሁ ፉሽካው ይነፋል አሜን አሜን ጥሩምባ ይነፋል አሜን አሁን ጊዜ ደርሷል አሜን አሁን ዘመን ደርሷል አሜን እስቲ አንተ ጊዜ ደርሷል ድገሙ እስቲ አንተ ጊዜ ደርሷል አንተ ድገሙ እስቲ ጊዜ ደርሷል አንተ ቁጭ በሉ እስቲ ቀኝ ከፍ አድርግና እግዚአብሔር ያዘጋጀልኝ ሰው አለ በል እግዚአብሔር ያዘጋጀልኝ ሰው አለ ድገሙ አንዴ ባካችሁ እግዚአብሔር ያዘጋጀልኝ ሰው አለ ድገሙ አንዴ ባካችሁ እግዚአብሔር ያዘጋጀልኝ ሰው አለ ሁላችሁ ከኔ ጋር ናችሁ እግዚአብሔር ያዘጋጀልኝ ሰው አለ አሜን ያንተ ድርሻ ትንሽ ናት እንደ ማርቆስ ከሆናችሁ ያንተ ድርሻ ሄደ ለአስተር መናገር ነው ከኔ ጋር ናችሁ አሁን የማርቆስ ድርሻ ብዙ አይደለም ከማርቆስ የምጠብቀው ብዙ አይደለም ነገሮች እግዚአብሔር ያገጣጥማል አስተር ስሚኝ የንጉሥ ሚስት ነኝ ምን አገባኝ እኔ አልሞትም እንዳትይ ነቃቤ ተነሺ ወዲህ አትበይ እኛ እንጸልያለን ጌታ ሞገስ ይሆናል አንቺ ግቢ አላት እጣይ ያለው ስራ እግዚአብሔር ነው ሙሴ በእጅ ምን አለ በትር ጣል ውሃ ላይ የቀረው ስራ እግዚአብሔር ይሰራል አሁን ካንተ የምጠበቀው ትንሽ ነገር ናት አሁን እንዲህ ያልኩ ነው ያለው ቅድም ብያቸዋለሁ 25 ዓመት ተወስኖብናል ልባችን ወደ አንተ ይብሏል እኛ እንጸልይ አንተ በጸሎት አግዘን እግዚአብሔር ጣልቃ ይገባል በርግጥ ጌታ መንገድ አለው እኔ ባኖን ጌታ መንገድ አለው ልባቸው አውቋል አዲስ አበባ ሰዎች አይደለም ከጎረቤት አይደለም የአንድ ቀን ጉዞ ነው የሚያስኬደው አንድ ቀን ሙሉ ተጉዞ መጣ ጴጥሮስ ታስሯል በእነ ማርያም ቤት ጩኸት አለ እግዚአብሔር ያዘጋጀው ሰው አለ ማይተኛ ሰው አለ ማይጸልይ ሰው አለ አንተ ማሳወቅ ብቻ አሳውቅ ያንተ ድርሻ ትንሽ ድርሻ ናት ተንቀሳቀስ ተናገር ጸልይ በል እንዲሁን ተንቀሳቀስ በእጅ ምን አለ ውስጥ ምን ይላል ዝም እንዳትል መልስ ለመቀበል እንጸልይ ለፉገራ አይሆን ለመልስ ነው የምንጸልየው አሁን እንዘጋጅ ኢየሱስ ጌታ ነው አሜን ኢየሱስ ጌታ ነው አሜን አንተ ድርሻን አድርግ ከዚህ ጉባኤ መካከል ማንን ሰው እንደዚህ ብሎ በዚህ ወደ ማሰብ የለባቸውም እግዚአብሔር የወደደው አደረገ ብላችሁ ዝም እንዳትሉ የጌታ ቁጣ እንኳን ቢሆን ሐሳብ እናስቀይራለን እንጸልያለን እኛ ጌታ አይደለንም አናስገድድም ግን ልጆቹ ነን
ዝም እንዳትሉ። አሁን በጣም መንቃት አለብን። እጅግ በጣም አውርቼ ከሆነ ያላቅም። በዚህ ቦታ ላይ ሁለት ሰዎች በጣም ፈሪ ናቸው አሉ። በጣም ፈሪ ናቸው። ማታ ነው ጅብ መቶ ለአንደኛው እግር ይበላል። እግሩን ቃቃቃ ሲያደርግ ምንድነው? ዝም በል እግር እየበላ ነው። ዝም በል እግርን እየበላ ነው ጅብ። ዝም በል። እስከ መቼ ነው ዝም ብለው? ነፍሱ እስከሚወጣ ነው። መታገል አለብኝ፣ መሮጥ አለብኝ እንጂ መንቀሳቀስ አለብኝ እንጂ እግሬ እየበላ ነው። ዝም በል። እግሬ ጀምሮ ጅብ አቋርጦ አይሄድም፣ ይጨርሳል። አሁን ቀልድ የለም። ምን ትለማመጣለህ ሰይጣንን? አሁን ቁጣ ያስፈልጋል። አሁን ቁጣ ያስፈልጋል። አሜን። እስቲ በቁጣ ቀኝ ከፍ አድርግና በጌታ በኢየሱስ ስም በለሳለ። በጌታ በኢየሱስ ስም በላውን ባክሲ። በጌታ በኢየሱስ ስም በላውን ባክሲ። በጌታ በኢየሱስ ስም አንደ በል ባክሲ። በጌታ በኢየሱስ ስም አንደ በል ባክሲ። በቁጣ በጌታ በኢየሱስ ስም ይሄ ዓመት ብዙ ሳይሸራረፍ እንኳን መጣችሁ። አሁን በደህና ጊዜ መጣችኋል። ካላችሁ አዲስ አበባ ካላችሁ ከኛ ጋር የኛ ቸርች ሰዎች ካላችሁም ሌሎች አጋጣሚ መጣችሁ ይሄኛው ዓመት አብረን ከቻለ እናሳልፋለን። ጊዜ ማታገኘው ከሆነ ዛሬ እዚህ ቦታ እንኳን መጣችሁ። ጸልዬ ነው የምሸኘው። ግን እንዲህ ይሆናል። አሜን። በዚህ ዓመት ሕያው ጌታ ነው የምላችሁ፣ ቤታችሁ ላይ ሐዘን አይሆንም። አሜን። ኪሳራ አይሆንም። አሜን። ለቅሶ አይሆንም። አሜን። ጭንቅ አያገኝም። አሜን። ሞት አያገኝም። አሜን። ለቅሶ አያገኝም። አሜን። አረ ነገር አይበላሽም። አይበላሽም። ሃሌሉያ። አሜን 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 አሜን። እንደው ምልክት ይሆንልሃል። አሜን አሜን። ሌላ ሲሞት አንተ አትሞትም። አሜን። ሌላ ስታሰር አንተ አትታሰርም። አሜን። ሌላ ክራሴ አንተ ግራ አይገባህም። አሜን። እግዚአብሔር መንገድ ያዘጋጃል። አሜን። ሁኔታ ያዘጋጃል። አሜን። ያዘጋጅልሃል። አሜን። እሳነ ያዘጋጅልኛል። ያዘጋጅልኛል። ሃሌሉያ። ሌላ ባሳካቦሴ አሜን። ያዘጋጅልኛል። እስቲ አሜን አሜን። እስቲ አሜን አሜን አሜን። አሁን እንዲህ ማለት አለባችሁ። አሁን በብብቲ ስር ያሉ ሰዎችን አውጣ። አንዳንዱ አይለውጥም አይለወጥም። አሁን እንዲህ ይሆናል በዚህ ዓመት። አሜን አሜን። እኔ እንዲህ ብዬ ለማማክራችሁ ለአንተ የቅርብ ሰው ማን ነው? የቅርብ ሰው ማን ነው? የምታማክረው ማን ነው? የሰበሰብከው ማን ነው? ሐለቃ ያደረከው ማን ነው? ይሄን ለይ እባክህ። እሾክ ብቻ ነበር እኔ ባንተ ሐለቃ ልሁን ያለው። እሾክ ጥላ የለም። እሾክ ምንድነው? ግንድ የለም። ሌላ ሁሉ ኢምቢስል እሾክ እንዲህ አለ፣ እኔ ሐለቃ ልሁን አለ። አንተ ዛፍ፣ እሺ እኔ ዛፍ ሐለቃ እንዲሆን ከፈለግ ናና በእኔ ስር። ዛፍ በእሾክ ስር። ሁለት እጃችሁ ከፍ አድርጉልኝ። እንዲህ ይሆናል። አሜን። ዘንድሮ ከምናምንቴ ቦታ ወይ አንተ ትወጣለህ ወይ እነሱ ይበተናሉ። አሜን። አንተ አልገባም ባክህ። ከማይመጥን ቦታ ወይ ትወጣለህ ወይ ትበተናል። አሜን አሜን አሜን። እስቲ በዚህ ዓመት በኢየሱስ ስም በማይመጥነኝ ቦታ እዛ ቁጭ ብዬ አልኖርም። ወይ ይበተናሉ ወይ እኔ እወጣለሁ። በኢየሱስም ይሆናል። አቅማችሁ አይበላም፣ ጉልበቴ አይበላም፣ ጸጋ አይበላም። ኪሳራ በቃ፣ ሐዘን በቃ በቃ። በሳንዴ በቃ ቁጭ በሳንዴ እስቲ አሜን አሜን። ሕያው ጌታ ነው። አንዳንዱ ያደክማል፣ ጊዜ ይበላል፣ በኋላም አያድግም፣ በኋላም አይለወጥም። ነቢ ኤልሳ ነው። ጊያዝ ደግሞ ደላላ ነው። ደላላ ነው። ከጊያዝ ጊዜ መውሰድ ዋጋ የለም። በዚህ ዓመት እንዲህ ይሆናል። እንደ ጊያዞች ይበተናሉ። እንደ ጊያዞች ይበተናሉ። ማይረባ ሁሉ ይበተናል። አረ ይበተናል። ተባረኩልኝ። እስቲ አሜን አሜን። ሎጥ የፈለገ ይምጣ እንጂ እይታው ግጦሽ ነው እንጂ እይታው ሳር እንጂ እይታው አሁን የምታይ እንጂ አብርሃምን አይደለም።
አብርሃም ነው ሼም ያዘው። አንተ ለማትቼ ነው የምወጣው ብሎ ጎትቶ ያመጣው አብርሃም ነው። አብርሃም ተጨነቀ እንጂ እሱ አልተጨነቀ። እሱማ አብርሃም ሲባረክ አይኑ ቀላ። ሁለት እጃችሁ ከፍ አድርጉ ባካችሁ። እንዲህ ይሆናል ገና ስትባረክ አይን የሚቀለው የሀገሪ ሰው ቢሆንም ዘመድ ቢሆንም ጓደኛ ቢሆንም ያንተ የማይሆኑ አላስፈላጊ ሰዎችን ከሳምንት በኋላ ፈልጌ አታገኘ። አሜን። ደውለህ አታገኘ። አሜን። የት ገባ እስከምትል እግዚአብሔር ዞር ያደርጋል። አሜን። አሜን አትሉማ? አሜን 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 አትሉማ? አሜን። አላስፈላጊ ሰዎችን አንዳንድ ሼም ይይዛል። አያጎቴ ልጅ የአክስቴ ልጅ ዘመድ ነው፣ አብረን ያደግነው አብረን የተማርነው። አንተ ነው ሼም የያዘ። እሱ ስላንተ በኋላ እንደዛ አይጨነቅም። እጅን ከፍ አድርግልኝ። አንተ ለሱ ስታስብ እሱ ላንተ የማያስብ ለጌታ የማይሆን አንተ ዝም ብሎ ጎትቶ ያመጣው አንተ ግን የሚያደክም የሚያዘገይ መንፈስ በዚህ ወር ይመታል። አሜን። በዚህ ዓመት ይመታል። አሜን። በዚህ ወር ይመታል። እዛኔ ኢየሱስ እስቲ አሜን አሜን። ራሱ ኢየሱስ እኮ ወደ ደረቱ ጠጋ አድርጎ የሚያናግረው ሰው አለ እኮ። ሁሉ ተከታይ ቢሆን እንኳን ሁሉ እኩል አያየም። ከእናንተ ውስጥ አሳልፎ የሚሰጠኝ ሰው አለ። እንደው ንገረኝ በቃ ማን ነው? ቆይ አትቸኩሉ። ከእኛ ውስጥ ሰው አንተ ከእናንተ ውስጥ እየሳመኝ አሳልፎ የሚሰጠኝ ሰው አለ። ግን መልካም ሰው አለ። ጠጋ አድርጎ ጠጋ ብሎ ጠጋ አድርጎ ጠጋ ብሎ የልብ ሰዎች እናንተ እግዚአብሔር ሰዎች አጥር እንደሌለው ግቢ ልብን ለሁሉ ክፍት አታደርግ። እደግማለሁ። አጥር እንደሌለው ግቢ ለወረኛ ለመንገደኛ ለጠላት ልብ ክፍት አታደርግ። አንኳ አንዳንድ መከራ አንተ ራስህ አምጥተህ ነው መውጣት ያቃተክ። አይምሮ ተጠቀም እንጂ ልብ የምሮ ተጠቀም እንጂ ከዚህ በላይ ጉዳት አያስፈልግም። ሁለት እጅ ከፍ አድርግና በዚህ ዓመት በልሲ በዚህ ዓመት ጉዳት በቃ በልሲ ጉዳት በቃ መከራ በቃ በልሲ መከራ በቃ ችግር በቃ በልሲ ችግር በቃ እቻንተ በቃ በልሲ በቃ ኢናና ተካቴ ሃሌሉያ እቻንተ በቃ በልሲ በቃ አይበቃችሁ? ይበቃል። አልሰለቻችሁ? ይሰለቻል። አላስጠላችሁ? አስጠልቶናል። አልደበራችሁ? ደብሮናል። ይሄን ሐሳብ ይደግማለሁ። ሁሉ ነገር በሁሉ ቦታ ለሁሉ ሰው አይነገርም። ሁለት እጃችሁ ከፍ አድርጉልኝ። ሕያው ጌታ እንዲህ ይሆናል። አሁን ከዛሬ በኋላ እንዲህ ነው የሚሆነው። ንግግር ለወሬኛ የማይመች ይሆናል። አሜን አሜን አሜን። እናንተ አልገባችሁም። ንግግር ለወሬኛ የማይመች ይሆናል። አሜን። ለጋዜጠኛ የማይመች ይሆናል። አሜን። በክፉ ለሚያየው የማይመች ይሆናል። አሜን። ኢየሱስ ነው። አሜን። አንደ ቁጭ በሉ እስኪ። ሁለት እጅ ከፍ አድርግልኝ። አሁን ቀጣይ እንዲህ ይሆናል። ምድረ ወሬኛ ተሰብስቦ በአንተ ላይ ሲመጣ እንደ ሻውራራ አይን ይከሳለሁ ሲባል በሕግ አያስጠይቅም። እተዋለሁ እንዳይባል የልቤ ሐሳብ ገልጸሃል። እጅግ ከፍ አድርግልኝ። ንግግር በማንም አይፈተሽም። አሜን። ንግግር የከበደ ይሆናል። አሜን። ንግግር የከበደ ይሆናል። አሜን። ስብከት የከበደ ይሆናል። አሜን። አካሄድ አትለካም። አሜን። ማን ሰው አንተን አይመረምርም። አሜን። ቢፈትሹ ቢያዩ አያገኙም። አሜን። ኢየሱስ ጌታ ነው። አሜን። ውጣኔ እስቲ አሜን አሜን። አሁን ጉዳይ ይሄ ነው የሚሆነው። መቼ ወሬኛ አይጠፋም። ዛሬ ማታ ግን እንዲህ ይሆናል። ሰው ሞባይልን ቻርጅ እንደሚያደርግ ከእግዚአብሔር ዘንድ የሆነ ማስተዋል አሜን 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 እውቀት አሜን ጥበብ አሜን ይጫንብሃል። አሜን ይጫንብሃል። አሜን። ይሄ ሰው ከኋላ በኩል ማን አለ እስከምትባል ድረስ በኢየሱስም ይሆናል። አሜን። በኢየሱስም ይሆናል። አሜን። በኢየሱስም ይሆናል። አሜን። ውጣኔ አንደ ኢየሱስ አትሉማ? ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ የመጨረሻ ኢየሱስ የመጨረሻ ኢየሱስ የመጨረሻ ኢየሱስ ንግግር አካሄድ እይታ ኢየሱስ ጌታ ነው። በመጨረሻ ቀኝ ከፍ አድርግና ቃል አለኝ በል። ድገሙስ ቃል አለኝ በሲ ቃል አለኝ
በጌታ ቃል አለ መሲ ቃል አለኝ። እኔ አልሞትም መሲ እኔ አልሞትም። እኔ የምጠፋ ሰው አይደለሁም። እኔ የምጠፋ ሰው እኔ የምጠፋ ዘር አይደለሁም። ኧረ አይችለኝም። ኧረ አይችለኝም። ኢየሱስ ጌታ ነው። አሜን። ጴጥሮስ በብዙ ወታደሮች በብዙ መሳሪያ ታስሮ ተኛ ይላል። ያስያዘው ሰው ገዳይ ነው። ለዛም ሸም የማያውቅ ዘሮቹ የጨረሰ የገዛ ልጅ ሁሉ ያስገደለ ከተማ ሁሉ ያስገደለ ትላንትና ያዕቆብ ያስገደለ አሁን ጨካኝ ሰው እጅ ገብቶ ነገ ጠዋት ሞት እንዳለ እያወቀ እንደ ዛሬ ማታ ሰው እንቅልፍ ይተኛል። ቃሉን ጨርሻለሁ። እንዴት ይተኛል? እየነጋ ነው። ሊገደል ነው። ቀኑ ደርሷል። ሰውየው ጨካኝ ነው። ጴጥሮስ ግን ተኛ ይላል። በቅድሙ ቃል ቦታ ላይ እንዲህ የሚል ቃል አለ። ገና አርጅተህ ቀበቶን ማሰር እስከሚያቅትህ ሌላ ሰው መጥቶ ቀበቶ እስከሚያግዝህ ድረስ እድሜን ረዥም አደርጋለሁ የሚለው ቃል የሰማ ጴጥሮስ ወታደር ቢመጣ በሮች ቢዘጋ ሰው እዚህ ቢቆም እንኳን እኔ ቃል አለኝ፣ እኔ ትንቢት አለኝ። አሜን አሜን። አርጅቼ ነው የሚሞተው። አሜን። ይሄን ጉዳይ አልሰማም። አሜን። ልጸልይላችሁ ወይ? ሾልኮ የመጣ አያገኘም። አሜን። ሰሞኑ የመጣ አያገኘም። አሜን። ወረኛ አያገኘም። አሜን። ረሃብ አያገኘም። አሜን። ጭንቅ አያገኘም። አሜን። እግዚአብሔር ያለው ባንተ ሕይወት ይሆናል። አሜን። አረ ይሆናል። ይሆናል። አረ ይሆናል። ይሆናል። እስቲ ቆማችሁ ሶስት ዙሩና እኔ ቃል አለኝ አልሞትም። እኔ ቃል አለኝ አልሞትም። እኔ ቃል አለኝ አልሞትም። እልልታ 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 ለጌታ ክብር። የመሞት ዜና ሊሰማ እንደ ቋመጠ ልክ እንደ ሃማ አባቴ ሲፈርድልኝ ለኔ እንደ መርደቅ እጆች ከፍ ይበሉና እያጨበጨባችሁ የመሞት ዜና ሊሰማ እንደ ቋመጠ ልክ እንደ ሃማ እግዚአብሔር ሲፈርድልኝ ለኔ እንደ መርደክዮስ ሆነ ዘመኔ። ምሕረቱ ነው የከለለኝ እያሸበሸባችሁ ሲ የደገፈኝ አጥፊዎቹ ያሉ በሕይወት መኖሬ ጥበቃ በስቶ እንጂ እኔስ እስከ ዛሬ ምሕረቱ ነው የከለለኝ ቸርነቱ ነው የደገፈኝ ነገር ተገልብጦ የጠላቴ ወሬ ውድቀቴ ሲጠበቅ ተሰብ ጭዋት ለጌታ የመሞቴ ዜና ሊሰማ እንደ ቋንበጠ ልክ እንደ ሃማ እግዚአብሔር ሲፈርድልኝ ለኔ እንደ መርደክዮስ ሆነ ዘመኔ። የመሞቴ ዜና ሊሰማ እንደ ቋንበጠ ልክ እንደ ሃማ አምላኬ ሲመጣልኝ ለኔ እንደ መርደክዮስ ሆነ ዘመኔ።